6 ጓደኛሞች በአንድ ጠረጴዛ ፍጹም የሆነ ዝምታ፣ የተለያዩ ቅጣቶች የሚስተናገዱበት መሳቅ፣ ማውራት፣ መንሾካሾክ ባዶ ኪስ ወደ ቤት ያስኬዳል። ምክንያቱም ይሄ ዝምታ የሚያሸልምበት ቦታ ነው። እንኳን ደህና መጣችሁ። የዛሬዎቹ ተሳታፊዎች ጓደኛሞች ናቸው። እነዚህ ዛሬ መጥተው ሲጫወቱ የምታዩዋቸው ጓደኛሞች በተለያየ የሥራ ዘርፍ ላይ የተሰማሩ ናቸው። ታዲያ ዛሬ በዝምታ ያሸንፋል ላይ ተገኝተዋል። አቤል ሚካኤል ኳስ ተጫዋች፣ ናፎቢ ነጋሳ ሞዴልና ተዋናይ፣ ቃላብ ለማ ነጋዴ፣ ሐውመች አበበ ፊትነስ ትሬነር፣ ማቲያስ መስፍን ፊትነስ ትሬነር፣ ቴድሮስ አለማየሁ የግል ሥራ። አንድ ነገር ልብ በሉ፣ እዚህ ቤት ዝምታ ወርቅ ነው። የቡድን አባላቱ ከሚመርጡት ካርድ ውስጥ የአጽም ምልክቱ የደረሰው ሰው ያልተለመደ ቅጣትን ያስተናግዳል። ቅጣቱን ተቋቁሞ ካሸነፈ ወይም ካለፈ ቡድኑ ብር ያሸንፋል። ነገር ግን የቡድኑ አባላት ከበጠበጡና ያለአግባብ ድምፅ ካሰሙ ምንም አያገኙም። የመጀመሪያውን ዙር ለመጀመር ዝግጁ ናችሁ? ጀምሩ። ፍንክት ተቀጪውን የቡድን አጋሮቹ 5 ጥሬ እንቁላል ግንባሩ ላይ የፈነከቱ ያስጠጡታል። ባጭሩ ጓደኞቹ አቤልን በእንቁላል አስኳል ሻወር አስወሰዱት ማለት ነው የሚቀለው። አቤል እንቁላል በጥሬው መጠጣት እንደማይወድ ከፊቱ መጨፍገግ ቢረዱም ግን አራሩለትም። ካፉ ተርፎ የልብሱ ቀለም እስኪቀየር ድረስ እንቁላሉን ግንባሩ ላይ እየፈረከሱ ያዝረከረኩት። የሚያሳዝነው ነገር ግን አቤል ይህንን ሁሉ መስዋዕትነት ቢከፍልም ጓደኞቹ ሳቃቸውን መቆጣጠር አቅቷቸው ልፋቱን መና ከተቱት። ስለዚህም በዚህኛው ዙር ምንም አያገኙም። በጥቁር ሸሚዝ መተ ነጭ ለብሳል፣ ቢያንስ እሱን አትርፋል። ወደ ሁለተኛው ዙር ለመሄድ ዝግጁ ናችሁ? ጀምሩ። አንካሴ ተቀጪው በረዶ በሞላው ባሊ ውስጥ በአንድ እግሩ ለ1 ደቂቃ ይቆማል።
ቃላብ በመጀመሪያው ዙር ያጡት 2000 ብር ያስቆጨው ይመስላል። ከንፈሩን ነክሶ አንድ እግሩን ለበረዶ ሰጥቶን የተፋለመው ጓደኞቹም ቢሆኑ የቃላብን ጫና መቋቋም ተመልክተው ሲያበረታቱት ነበር። ስለሆነም ተቋቁሞ ቅጣቱን በመጨረሱ እንዲሁም የቡድኑ አባላት ዝምታቸውን በመጠበቃቸው 2000 ብር አሸንፈዋል። በጣም ጥሩ። ከስህተታችሁ እየተማራችሁ ነው። የመጀመሪያ ዙር ወደ 3ኛው ቅጣት እናልፋለን። ጀምሩ። ካርዱን እንፈልገዋለን። መጋት ተቀጪው የድድ መወጠሪያ አፉ ላይ አድርጎ በብርጭቆ የሚቀርብለትን ውሃ ሳያፈስ ይጠጣል። በመጀመሪያ ናፎቢ ውሃን በብርጭቆ መጠጣት መቻሉ መጣራት ያለበት ነው። እንዴት ነው ነገሩ? የከንፈር መወጠሪያው አፉ ውስጥ ውሃው እንዳይገባ እንዴት ሊያግደው እንደቻለ የፊዚክስ ሊቃን ሐሳባቸውን ማጋራት አለባቸው። ናፎቢ ራፍህን ዘቅዘቅ አድርገህ ጠጣ። አሁንም ቢሆን ጓደኞቹ አፋቸውን ዝም ማስባል አልቻሉ። ዝምታ ሳይሆን ፍንዳታ አስመሰሉ። ስለሆነም በዚህኛውም ዙር ምንም አያገኙ። የፈረንሳይ ጀማ ቀልድ ነው እንደያዛችሁት። ከስተታችሁ የተማራችሁ መስሎኝ ነበር። እዚህ ዝምታ የሚከበርበት ቦታ ነው። ጸጥ ማለት ልመዱ። ወደ ሁለተኛው ዙር እናልፋለን። 2 ቅጣቶች እያንዳንዳቸው 5,000 ብር ያሸልማሉ። እዚህ ጋር ቆምጠጥ ማለት ያስፈልጋል። ጀምር። ልጥፍ ተቀጪውን በከሰል ማራገቢያ ውሃ ውስጥ እየነከሩ ሰውነቱ ላይ ልጥፍ እያደረጉ ይጠብሱታል።
ይህ ልጅ ዛሬ ከቤቱ ባይወጣ ነበር የሚሻለው። ናፎቢ ደንደን ያለ ሰውነት ቢኖረውም ቅጣቱን ግን በቀላሉ ሊቋቋመው አልቻለም። ሰውነቱ ፍም እስኪመስል ድረስ ልጥፍ እያደረጉ እስከ ዛሬ ያልነገሩትን ቂም ነው የተወጡበት። ለማንኛውም ናፎቢ ቅጣቱን በአግባቡ በመወጣቱ ጓደኞቹም ዝም በማለታቸው 5000 ብር በማሸነፍ ያላቸውን የገንዘብ መጠን ወደ 7000 ብር ከፍ ማድረግ ችለዋል። ፊቱ ላይ ከባድ እልህ ነው ያነበብኩት። ከዚህ ከወጣችሁ በኋላ የለውበትም። ምንም ነገር ሊያደርግ ይችላል ይሄ ልጅ። ሰረባችሁት፣ ጠፈጠፋችሁት። ወደ ሁለተኛው ዙር ሁለተኛው ቅጣት እንሄዳለን። አሁንም ዋጥ ማድረግ ብዙ ዋጋ አለው። ጀምር። ቴስታ ተቀጪው ከላይ የሚለቀቀውን ኤቲኤም ሳይወድቅበት በግንባሩ መያዝ አለበት። ቃላብ ከዚህ ቅጣት በኋላ በተለያዩ የእግር ኳስ ቡድኖች መልማዮች እይታ ውስጥ እንደሚገባ ምንም ጥርጥር የለው። ኧረ ቴስታ የስቱዲዮን ማገር አንቀሳቀሰው እኮ። ለኤቲኤም ካርድ የዚህን ያህል ጉልበት አውጥቶ ግንባሩን ከሰነዘረ ኳሷን ቢያገኛት ከመነዳሪውን ተርትሮ አያስቀምጣትም። ለማንኛውም ቃላብ ከብዙ ማገር ማንገዳገድ በኋላ በስተመጨረሻ ግንባሩ ላይ ለጥፎ ያዛት። የ5000 ብር ትንቅንቅም አይደል? በዚህም 7000 ብር ማሸነፍ ችለዋል። ጥሩ እየመጣችሁ ነው። እስካሁን 12000 ብር ደርሳችኋል። ህግ እየተከበረ ነው። በጣም ጥሩ። ስለዚህ ወደ ሶስተኛ ዙር የመጀመሪያው ጥያቄ እንሄዳለን። 2 ቅጣቶች አሉ። እያንዳንዳቸው 7000 ብር የሚያሸልሙ በየቤታቸው ያላችሁ እነዚህን ቅጣቶች መሞከር በፍጹም የተከለከለ ነው። ትሞክርና ዋ ጀምር። ቀጥል። ተቀጪው ሙሉ ፊቱን ቪክስ ይቀባል።
በእውነት ማቲያስ እንደዚህ ይታይ ራሱ ለመቅጣት የሚከብድ ሰው ነው። ጓደኝነት ደጉ። እነሱ ግን ከምንም አልቆጠሩትም። ይህን ቪክስ በጣታቸው እየዛቁ ዓይንና አፍንጫውን ለቀለቁት። ድንገት የማቲያስ እንባ በጉንጮቹ ላይ ዱብ ዱብ ሲል ለተመለከተው ሰው ስቱዲዮ ውስጥ እያለ ድንገት መርዶ የሰማ ነው የሚመስለው። አይ ቪክስ፣ ይህን የሰማይ ስባሪ የሚያክል ሰው ያስነፍርቅ። በዚህም የገንዘባቸውን መጠን 19,000 ብር ላይ ማድረስ ችለዋል። በጣም ጥሩ። ኮስተር እያላችሁ መታችኋል። የሶስተኛ ዙር ሁለተኛ ቅጣት ላይ ደርሳችኋል። እስካሁን ያልተቀጡ አሉ። ዝግጁ? ጀምር። እርግብግብ ተቀጪዎቹ የሚቀመጥላቸውን ሻማ አፋቸው ላይ ካርቶን ነክሰው በመያዝ እያርገበገቡ ማጥፋት አለባቸው። በእንቁላል መጫወቻ ሆኖ የነበረው አቤል ከዚህ ቅጣት ተርፎ ጓደኞቹ ካንገታቸው ቅንጥስጥስ እያሉ አንድ ሻማ ለማጥፋት ኮሌታቸውን ሲጨርሱ ማየት እንዳዝናናው ይታያል። ከሁሉም ግን የቃላብ ይብሳል። ሻማው አልጠፋ ብሎት የአንገቱ ደም ስሮች እስኪጠላለፉ ድረስ አርገበገበው። በእርግጠኝነት እንዲህ ሻማ አልጠፋ ብሎት የሚያውቅ አይመስልም። ሻማዋን በተማጽኖ ሲመለከታት አንጀት ይበላል። በዚህም 7,000 ብር ማሸነፍ ችለዋል። መልካም ልደት ለናንተ፣ መልካም ልደት ለናንተ። መልካም ልደት። ዛሬ ልደታችሁን ያከበራችሁት እያንዳንዳችሁ በእርግጠኝነት ሻማ ካጠፋችሁ በጣም ቆይታችኋል። አንገትን እስካሁን እየነቀነከው ነው። የምን ሀገር ባህላዊ ጭፈራ ነው? እሱም በኋላ እናጣራለን። ስለዚህ ወደ መጨረሻው ዙር 9,000 ብር ወደሚያሸልመው እንሄዳለን። ወይ ጉዴ ወይ ጉዴ ያስብላችሁ ይሆን? አንድ ነገር ያስተዋላችሁ ይመስለኛል። እዚህ ቤት ዝም አይነቅዝም። እጃችሁን አፍታቱ። ጀምር። አንተ ማለኛው ጎፈላ
ወይ ጉዴ! ተቀጪው ከወገቡ በላይ ራቆቱን ይሆንና ሰውነቱ ዙሪያ እንዲሁም ፊቱ ላይ ፊኛ ይታሰራል። ጓደኞቹ በየተራ እየመጡ ፊኛውን በስቴኪኒ ያፈነዱበታል። ወይ ጉዴ! የሚቀጣበት ወንበር ላይ ሁሉ ተቀምጦ ነበር። ምስጋና ለሰማይ ስባሪው ማቴዎስ ርኅሩህነት ይሁንና በገዛ ፈቃዱ ቅጣቱን ወደ ራሱ አዞረለት። ጀማው ግን ሁኔታው ይበልጥ የተመቸው ይመስላል። ደንደን ያለውን የማቴዎስ ሰውነት ወይ ጉዴ አስባሉት። በግራም በቀኝም አጣደፉት። መጨረሻ ላይማ ለማስፈራራትም ሁሉ ሞከረኩ። ጓደኞቹም ዝምታቸውን መጠበቃቸው የ9,000 ብር አሸናፊ በመሆን በአጠቃላይ ቡድኑ ያገኘውን ብር ወደ 35,000 ብር ከፍ በማድረግ ውድድራቸውን አጠናቀዋል። አስባችሁታል? ይሄ ሁሉ ፊኛ አቤል ላይ ተለጥፎ ቢሆን ኖሮ በሮ ነበር ከስቱዲዮ ቢመጣው። በጣም ጥሩ። እኛ ጋር ዝምታ ወርቅ ነው፣ ደጃዝማችነትንም አያስቀርም። ተወሰን። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።